ሰላም ጤና ይስጥልኝ። በኢራን ምድር እየተካሄደ ያለው ጦርነት 60ኛ ቀኑ ላይ ይገኛል። ላለፉት 2 ወራት ዓለም ትኩረቷን በመካከለኛው ምስራቅ ላይ አድርጋለች። የትራምፕ አስተዳደር ኦፕሬሽን ኤፒክ ፉሪ በሚል የሰየመው ወታደራዊ ዘመቻ ግቦቹን አሳክቷል በሚል የተኩስ አቁም አውጇል። ነገር ግን ዛሬ የምንጠይቀው መሰረታዊ ጥያቄ ድል ማለት ምን ማለት ነው የሚል ይሆናል። ዋይት ሃውስ የድል ትርክትን ቢሰጥም በመሬት ላይ ያለው ወታደራዊ እውነታና ከደህንነት ተቋማት የሚወጡ መረጃዎች ግን ሌላ ምስል ይስላሉ። አሜሪካ ያስቀመጠቻቸውን 4 ዋና ዋና ስልታዊ ግቦች በጥልቀት ስንመረምር እስካሁን በስኬት የተጠናቀቀው አንዱ ብቻ መሆኑን እንረዳለን። ዛሬ በዝርዝር የምናየው የዋይት ሃውስን የፖለቲካ መግለጫ ሳይሆን የፔንታገንና የዲአይኤ ባለሙያዎች የሚናገሩትን የቀዝቃዛ እውነታ ይሆናል። አብራችሁን ቆዩም። የመጀመሪያው ግብ የኢራንን የሚሳኤል አቅም ማውደም ነበር። ዋይት ሃውስ 85 በመቶ የሚሆነው የኢራን መከላከያ ተቋማት መውደማቸውን ይገልጻል። ይህ በራሱ ትልቅ ስኬት ይመስላል። ነገር ግን እዚህ ጋር አንድ ስልታዊ ስህተት አለ። በወታደራዊ ሳይንስ የማምረት አቅምን ማጥፋትና የጦር መሳሪያ ክምችትን ማጥፋት የተለያዩ ነገሮች ናቸው። የመከላከያ ደህንነት ኤጀንሲ ኃላፊው ሌተናል ጄኔራል አዳምስ እንዳረጋገጡት ኢራን አሁንም በሺዎች የሚቆጠሩ ዝግጁ የሆኑ ሚሳኤሎች አሏት። ኢራን ላለፉት 30 ዓመታት ሚሳኤሎቿን ከመሬት በታች ባሉ ግዙፍ ዋሻዎች ውስጥ ስታከማች ቆይታለች። አሜሪካ ፋብሪካዎቹን ብታጠፋም ዝግጁ የሆኑት ሚሳኤሎች ግን አሁንም በሊባኖስ በየመንና በኢራቅ ያሉትን የአሜሪካ አጋሮች የመምታት አቅማቸው አልቀነሰም። ይህ ማለት ኢራን አሁንም ኃይሏን የማሳየት አቅም አላት ማለት ነው። ሁለተኛው ግብ የኢራንን የባህር ኃይል መደምሰስ ነበር። በዚህ ረገድ አሜሪካ ውጤታማ ሆናለች። 150 መርከቦችን አጥፍታለች። ነገር ግን የኢራን ስትራቴጂ ከመደበኛ የባህር ኃይል ውጊያ ይልቅ የማይመጣጠን ውጊያ ላይ የተመሰረተ ነው። ኢራን የባህር ኃይሏ ቢጠፋም የሆርሙዝ ወሽመጥን ዘግታ ለመቀጠል ትላልቅ መርከቦች አያስፈልጓትም። በአነስተኛ ጀልባዎች የሚዘወሩ የባህር ፈንጂዎች ዛሬም የዓለምን ንግድ አንቀው ይዘዋል። ዋሽንግተን ፖስት እንደዘገበው እነዚህን ፈንጂዎች ለማጽዳት ቢያንስ 6 ወራት ይፈጃል። ይህ ማለት ኢራን በሽንፈት ውስጥ ሆና ድል እያገኘች ነው ማለት ነው። መርከቦቿ ቢጠፉም የዓለምን የነዳጅ ገበያ የማመሰቃቀል ስልታዊ ግቧን አሳክታለች። ሶስተኛውና አራተኛው ግቦች ተላላኪ ቡድኖችን መቁረጥና የኑክሌር ስጋትን ማስወገድ ነበሩ። ዋይት ሃውስ ኢራን ለተላላኪዎቿ መሳሪያ ማቅረብ አትችልም ይላል። ነገር ግን በክልሉ ያሉ ቡድኖች ቀድሞውኑ ለዓመታት የሚበቃ ክምችት አላቸው። ሂዝቦላህና ሁቲዎች ዛሬም ጥቃታቸውን መቀጠላቸው የአሜሪካን ድል ጥያቄ ውስጥ ይከተዋል። ይባስ ብሎም ደግሞ የኑክሌር ጉዳይ ነው። የዓለም አቀፉ አቶሚክ ኤነርጂ ኤጀንሲ እንደሚለው ኢራን ያከማቸቻቸው የበለጸጉ ዩራኒየም አሁንም እጇ ላይ ይገኛል። አሜሪካ የቴክኒክ ተቋማቱን ብትመታም የኢራን ሳይንቲስቶች ያላቸውን ዕውቀት ማጥፋት አልቻለችም። ይህ ማለት ጦርነቱ ቢቆምም ኢራን በፈለገችው ጊዜ ወደ ኑክሌር ቦምብ ማምረት የመመለስ አቅሟ እንደተጠበቀ ነው። አጠቃላይ ኦፕሬሽን ኤፒክ ፉሪ በወታደራዊ ቋንቋ ስኬታማ ጥቃት ሊባል ይችላል። ነገር ግን በስትራቴጂካዊ እይታ ግን ግማሽ መንገድ ላይ የቀረ ዘመቻ ነው። አሜሪካ ካቀደቻቸው 4 ግቦች ውስጥ ሙሉ በሙሉ የተሳካው የባህር ኃይል ውድመት ብቻ ነው። የሆርሙዝ ወሽመጥ አሁንም ዝግ ነው። ሚሳኤሎች አሁንም አሉ። የኑክሌር ስጋቱም አልተቀረፈም። አሜሪካ ድል አውጃ ወደ ቤቷ ልትመለስ ትችላለች። ነገር ግን መካከለኛው ምስራቅ ከጦርነቱ በፊት ከነበረችበት በበለጠ ስጋት ላይ ወድቃለች። እናንተስ ምን ታስባላችሁ? ይህ ጦርነት በትክክል ተጠናቋል ወይስ ለቀጣዩ ትልቅ ግጭት እረፍት እየተደረገ ነው? አስተያየታችሁን ጻፉልን። በሚቀጥለው የዜና ትንተና እስከምንገናኝ ጤና ይስጥልኝ።